ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራማችን ዘ ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ እና መሰረት አሊ ካለንበት ኤድመንተን ካናዳ እና ሲያትል ዋሽንግተን ሳምንታዊ ጊዜያችንን ጠብቀን መተናል። ባለፈው ሳምንት የጀመርነውን የ2025ን እንግዲህ ማጠቃለያ በዚህኛው ሳምንት ደግሞ ክፍል 2 በትምህርት ጤናና ፍትህ ዙሪያ ምን አበይት ነጥቦች ተከናውነዋል ባሳለፍነው አመት በ2025 ምን ሜጀር የሆኑ ኢቨንቶች ወይም ኢንሲደንቶች ምን ተፈጥረዋል በእነዚህ ሴክተሮች ውስጥ የሚለውን እንደዚሁ እያነሳን ዛሬ ወደ እናንተ መረጃዎችን ልናካፍላችሁ ትንታኔዎችንም እንደዚሁ ወደ እናንተ ለማድረስ እንደዚሁም ደግሞ ወቅታዊ ጉዳዮችንም በኢትዮጵያም እንደዚሁም በቀጠናው ያሉትን አበይት ነጥቦች ወደ እናንተ ለማድረስ በሰዓታችን ተገኝተናል። እንደምንሰነበታችሁ? እንደምንሰነበትሽ መሰረት? እግዚአብሔር ይመስገን። ኤርሚ እንዴት ነህ? አለን እግዚአብሔር ይመስገን። በጣም አሪፍ ሳምንት አሳልፈናል። በእኔ በኩል አንቺ ጋር እንዴት ነበር ጊዜ? እኔ ጉንፋን ቁጭ ብድግ ሲያደርገኝ ነበር እና አሪፍ ብሎ ለማለት ቸገራለሁ። አድማጮቻችን ራሳቸው ዛሬ ነው ድምፄ ራሱ ትንሽ የተከፈተው እና ያው እንግዲህ ስለ ጤናም ስለሆነ የምናወራው በዛ አንቺንም ጤና እንዳስሳለን። እንግዲህ ሳምንቱ እንዴት አለፈ? ያው ቀጠናዊ ጉዳዮችን በዋናነት መቼም ሰሞኑን ኢትዮጵያ እንግዶች በዝተውባታል። አስተውለሽም ከሆነ ኪንግ ሜከርስ የመሰለችኝ ሀገር በዚህ ሳምንት በነገሮች ላይ በጣም ጉምቱ ሰዎች እየመጡ እየጎበኟት መግለጫም እያወጡ ነው የሚገኙ። እንደዚህ እያልክ የልብ ልብ አትስጣቸው። እንዲያው በጣም አንድ ቦታ ብስለት የተሞላበት መግለጫ ሲያወጡ፣ በሌላው በኩል ደግሞ ትንሽ ደከም ያለ አስቂኝ መግለጫም እንደዚሁ ያወጡበትን አጋጣሚም እንደዚሁ እያየሁኝ ነበረ በውጭ ጉዳይ ሚኒስትር ገጽ ላይ የተነበበው። በተለይ ደግሞ እንግዲህ ባሳለፍነው ሳምንት የቻይናው የውጭ ጉዳይ ሚኒስትር አዲስ አበባ ነበሩ። የዩናይትድ አረብ ኤሚሬት ውጭ ጉዳይ ሚኒስትርም እንደዚሁ አዲስ አበባ ተገኝተው ነበር እና ሁለቱም በተለያየ ቀናት ከኢትዮጵያ መንግስት ጋር የጋራ መግለጫ አውጥተዋል። አቋሞቻቸውንም ያው እንግዲህ ያንጸባረቁበት ነው። ኢትዮጵያም በሁለቱ ሀገራት ጋር ያላትን ግንኙነት እንደዚሁ በሚመለከት እና በጋራ ጉዳዮቻቸው ላይ እንደዚሁ መግለጫ ያወጣችበትም ሳምንት ነበረ። እንግዲህ የቻይናው የውጭ ጉዳይ ሚኒስትር እንግዲህ ወደ የአፍሪካ ጉብኝት አንደኛው ዓላማ አንደኛው መርሃ ግብር ኢትዮጵያ መጎብኘት ነው። ሶማሊያን እንደዚሁም ታንዛኒያን እና አንድ ሌላ ሀገር ይጎበኛሉ። ለጊዜው ስሙ ማስታወስ ያልቻልኩት ሀገር ይጎበኛሉ። ወደ ሶማሊያ የነበረው ጉዟቸው በእርግጥ ተስተጓጉሏል። ባልታወቀ ወይም ደግሞ በጣም ባለቀ ሰዓት ጉዟቸው እንዲሰረዝ ተደርጎ ወደ ታንዛኒያ ማምራታቸው እንደዚሁ እየተዘገበ ነው የሚገኘው። ከዛ ባለፈ ግን ኢትዮጵያ በጣም ጠንካራ የሚባል በተለይም ደግሞ በኋላም ቁጣ የሚያስተናገደ መግለጫ የጋራ መግለጫ ከኢትዮጵያ ጋር አውጥተዋል። አንደኛው በዋናነት በጣም አንኳር ተብሎ እንዲሁም የብዙዎች መነጋገሪያ ሆኖ የነበረው መግለጫ በእርግጥ እኔ በግል ደስ ያለኝ ብስለትም የታየበት መግለጫ ነው ብዬ አስባለሁ። ሳምሃው የታይዋንን እንደ ሀገርነት እንደማትቀበል ኢትዮጵያ በግልጽ ያወጀችበት እና እኔም የማውቀው እንዲሁም አንድ ቻይናን ብቻ ነው። ታይዋን የምትባል ሀገር አላውቅም። የአንድ ቻይና ፖሊሲን በሚገባ በጽኑ ደግፋለሁ የሚል መግለጫ ነበረ ኢትዮጵያ ያወጣችው በጋራ መግለጫው ላይ ማለት ነው። በዚህም ያው እንግዲህ ታይዋንን ሶማሌላንድ ወይም ሶማሌላንድ ውስጥ መቀመጫውን ያደረገ የታይዋን ኤምባሲ በጣም ቁጣውን ገልጿል። እንደዚሁም ደግሞ የቻይናን ፕሮፓጋንዳ ኢትዮጵያም እያስተጋባች መሆኑ በጣም በጽኑ አሳዝኖናል የሚል መግለጫም እንደዚሁ አውጥተዋል። ይህን እንደዚህ ያደረገች ሀገር ኢትዮጵያ እንግዲህ በእርግጥ የሶማሌላንድን ሀገርነት ትቀበላለች ወይም ደግሞ ሪኮግናይዝ ታደርጋለች የሚለው እንደ ጥያቄ የምንተወው እና ለብዙዎች እንግዲህ አድማጮቻችንም በዚህ ያው የራሳቸው ምልከታ ሊያደርሱን ይችላሉ። ነገር ግን ኢትዮጵያ አንድ ቻይና የሚለውን ፖሊሲ ግን በሚገባ እደግፋለሁ የሚል ነው መግለጫቸው የነበረው። እንደዚሁም ደግሞ በኢንቨስትመንት እና በሌሎች ተጓዳኝ ወይም ደግሞ የሁለቱን ሀገራት የባይላተራል እንግዲህ ግንኙነታቸውን
የሚያጠናክርና ወደፊትም እያጠናክር የሚቀጥል ስምምነት እንደዚሁ እንደተስማሙና ንግግር እንዳደረጉ ነው የተገለጸው በመግለጫው። በነገሮች ላይ ቻይና በጣም እንደዚህ ቀጠናው በጣም የተረበሸና ሼክ ያደረገ ሲመስል የሀያላን ሀገራት ጉምቱ ባለስልጣናት ቀጠናውን መጎብኘት የተለመደ ነው። ከዚህ ቀደምም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ሰዓት በጣም በርካታ ሀገራት የራሽያውን ሰርጌ ላቭሮቭን ጨምሮ በርካታ የትላልቅ የሀያላን ሀገራት እንደዚሁ ባለስልጣናት ከፍተኛ ባለስልጣናት ኢትዮጵያን መጎብኘታቸው የሚታወስ ነው እና አሁን ምን እየተሆነ ነው? ምክንያቱም ቻይናም ከቅርብ ጊዜ ወዲህ ከዚህ ቀደምም ለማንሳት ሞክረን ነበረ እና የኢስት አፍሪካ ስፔሻል ኢንቮይ የሆርን ኦፍ አፍሪካ ስፔሻል ኢንቮይ እስከ መሾምም የደረሰች ሀገር ነች። በሀገራት የውስጥ ጉዳይ ላይ ምንም አይነት ጣልቃ ገብነት የሌላት ወይም ደግሞ በዚህ የማትታማው ቻይና ከቅርብ ጊዜ ወዲህ ምናልባትም ከ2021 22 እንደዚህ 23 አካባቢ ይመስለኛል የተሾመው እና ከዛ በፊት ኖሯትም አያውቅም። ምናልባትም ከዚህ በኋላ ነው ነገሩ ሊሆን የሚችለው። ግን ስማቸው በውል የማይነሳ ነገር ግን በጣም ጠንካራ ስራ የሚሰሩ ስፔሻል ኢንቮይ ቻይና ሾማ ነበረ። ስለዚህ ቀጠናው ጋር ያላት ኢንተረስት በጣም በእጅጉ በጣም ትልቅ አይነት ምንድን ነው ትኩረት የሰጠችበት እንደሆነም እንደዚሁ ማሳያ ነው። በተመሳሳይ የዩናይትድ አረብ ኤሚሬት የውጭ ጉዳይ ሚኒስትርም አዲስ አበባ ተገኝተው ነበረ እና በመግለጫቸው በጣም አስቂኝ ያልኩት መግለጫ ለእኔ በግሌ እንደ አስቂኝ መግለጫ ቆጥረዋለሁ። የሲቪሊያን ጥቃት በተለይ ሱዳንን ነው በዋናነት የሚያጠነጥነው። በሱዳን ያለው የሲቪሊያን ጥቃት በሚመለከት በጣም በጽኑ አውግዘዋል ሁለቱም ሀገራት። የሁማኒቴሪያን ትሩስ እንዲኖር በጣም አሳስበዋል። እንዲሁም ደግሞ ዘላቂ የሆነ የተኩስ አቁም ስምምነት እንዲፈጠር ሱዳን ውስጥ እንደዚሁ በጽኑ አሳስበው ነበረ እና በጣም ለእኔ አስቂኝ ሆኖ ያየሁት ሁለቱም ሀገራት በአደገኛ ጥፋትና አሁን ያወገዙትን ጥፋት ግን ሲፈጽሙ የሚገኙ ሀገራት መሆናቸው ነው። በእጅ አዙር ወይም ደግሞ በቀጥታ ወይም በእጅ አዙር በጣም እየፈጸሙ ያሉ ሀገራት መሆናቸው ደግሞ በጣም በእጅጉ ሳቅ የሚያጭር ይሆናል። ምክንያቱም እንግዲህ ሁማኒቴሪያን ትሩስ እንዲኖር እና በጣም በእጅጉ እንግዲህ የሰብአዊ ድጋፍ እንዲደርሳቸው ለተጎጂ ሰዎች በሱዳን ለሚገኙ ማለት ነው። እንደዚህ ይህን ጉዳይ በጣም አድቮኬት ያደረጉ ሀገራት ኢትዮጵያ ውስጥ ሁማኒቴሪያን ትሩስ እንዳይደርስ ብዙ አይነት ማዕቀብ እና ተግዳሮት ሲያደርጉ የነበሩ አካላት እንደሆኑ እንደዚሁ ማሰብ ያስፈልጋል። አሁንም ድረስ ደግሞ ሲቪሊያንን ታርጌት ያደረገ የድሮንም ጥቃት እንደዚሁም ደግሞ የከፍተኛ በጣም የቡድን መሳሪያዎች እንኳ ወደ ኢንዲስክሪሚኔት አታክ እየተደረገም የሚገኝበትም ሀገር እንደሆነች ኢትዮጵያ እንደዚሁ ማስታወስም ያስፈልጋል እና በምን ሞራል ነው እንደዛ አይነት መግለጫ ያወጣችው ኢትዮጵያ? በምን ግራውንድ ነው ሱዳን ላይ ያሉትን ነገሮች ለሰላም ጥሪ እያቀረበች የምትገኘው? ዩናይትድ አረብ ኤሚሬትስ ቢሆን በቅርቡ እንግዲህ ደቡባዊ የመንን ሀገር ለማድረግ እየሮጠ ያለን ቡድን በመደገፍ ስሟ የሚነሳ ሀገር ነች ዩናይትድ አረብ ኤሚሬት። ኢንክሉዲንግ ሱዳንን የመሐመድ ሐምዳን ደጋሎን ጦር እየደገፈችም የምትገኝ ሀገር እንደሆነችም እንደዚሁ ዓለም በስፋት እያወራው የሚገኝ ጉዳይ ነው እና ራሷ ነች እንግዲህ ከሌባው ጋር ዕቃን እንደመፈለግ ነው አሁን ያየሁት ይህን መግለጫ እና በብዙ ለእኔ አስቂኝ ሆኖ አይቼዋለሁ። የቀጠናው ጉዳይ በእርግጥ የታዘብኩት የዚህ ሳምንት የሁለቱን የኢትዮጵያን ክራሞት ነው። መሲ ቴንክ ዩ ኤርሚ። ምናልባት ወደ ቻይና ስንመለስ ደጋግመን እያነሳ ነው ከማያቸው የፖለቲካል አናሊሲስ የጥናትና ምርምር ስራዎች እንዲሁም ደግሞ ዜናዎች በመነሳት የሆርን ኦፍ አፍሪካ ምንድን ነው የፕሮክሲ ኮልድ ዋር ኮሪደር እየሆነ እንደሆነ ነው የሚገባኝ እና እንደሱ አይነት አይ ቲንክ ኢኮኖሚክስ ነው መሰለኝ ቃል በቃል እንደሱ አይነት ነገር ያነበብኩበት ቦታ እንዳለ አስታውሳለሁኝ። የቻይና ባለስልጣናት መምጣታቸው
የኢንትረስትም ጭምር ነው፣ የፖለቲካል ኢንትረስትም ጭምር ነው ሪጅኑ ላይ በተለይ ደግሞ ኢትዮጵያ ካላት ፖለቲክስ ምንድን ነው አቀማመጥ ጨምሮ የብዙ ሀገራት ኢንትረስት ይኖራል። ከዛ በመነሳት እንትኖቹ ቪዚቶቹ ብዙ አላስደነቁኝም። ግን ደግሞ የቅድም ስታነሳው የነበረው ስፔሻል ኢንቮይ ሾማ ነበር ቻይና በአንድ ወቅት ላይ ስትል ነበር እና ከስፔሻል ኢንቮዩ በላይ ግን የቻይና የስለላ ተቋማት የደህንነትና የስለላ ተቋማት አፍሪካ ላይ በጣም ብዙ ስራዎችን እየሰሩ እንደሆነ ያው በዋናነት አሜሪካ ትከሳለች። ግን ደግሞ አንዳንዱን ነገር ስታየው ኢት ሜክ ሴንስ በደንብ ምክንያቱም የቴሌኮም ኢንፍራስትራክቸር በብዛት አፍሪካ ውስጥ የሚሰራው ያለው በቻይና የቴሌኮም ካምፓኒዎች በቻይና ተቋማት ነው፣ በዋናነት በዜድቲኢ ሁዋዊ ማለት ነው። የእነዚህ የቴሌኮም ተቋማት በጣም በብዙ የስለላ ስራዎችን አፍሪካ ላይ እያከናወኑ እንደሆነ ይናገራሉ። የቻይና አፍሪካ ሪሌሽንሽፕ ኤንድ ፕላትፎርሞቹ ባይሰልፍ ደግሞ የሚናገሩት በጣም ብዙ ነገሮች አሉ እና አንደኛ ኮሪደሩ ካለው አሁን በተለይ ደግሞ የቡድን አባቶች እየተሰያየሙ በየሀገራቱ ከሚያደርጉት ማንዣበብ ጋር በመነሳት ጉብኝቱ ብዙም የሚጠበቅ ይመስለኛል። እንዲያውም ሌላው የዩኤኢ ኤቪደንስም ጭምር ነው ያለው በደንብ ምክንያቱም በተለይ ደግሞ በቅርብ የነበሩትን ሱዳን ላይ የነበሩትን ግጭቶች፣ ጭፍጨፋዎች ሰፖርት የምታደርገው ዩኤኢ እንደሆነች ይታወቃል። ግን ፖለቲካሊ ሁሉም ባለድርሻ አካላት እኔ ጥፋተኛ ነኝ ብለው አካውንታብሊቲን ሲወስዱ ታይቶ አይታወቅም እና እኛም በሀገራችን ያየነው የቅርብ ዓመታት እንትናችን ምስክርነታችን እሱን ያሳያል። ብሌም መደራረጉ እንዳለ ሆኖ አንዱ እንደ ጲላጦስ እጁን አጥቦ እኔ የለውበትም የተለመደ አይ ቲንክ የፖለቲካል ጌም ነው ብዬ አስባለሁኝ እና እንዳልከው መግለጫውን እያየሁኝ ልክ አንዳንድ ጊዜ በፊት በኢህአዴግ ጊዜ በጣም ብዙ ነበር። አሁን ሰላማ ላይ ምንም የኢትዮጵያ ቴሌቪዥንን መናገር አልችልም። ኢትዮጵያ ቴሌቪዥን ላይ ቁጭ ብለን የምናያት ኢትዮጵያና የምንኖራት ኢትዮጵያ የተለያየች ነበረች አይደለም። ከሱ ጋር እንደሱ አይነት ነገር እንደሱ አይነት ስሜት ሰጥቶኛል እንደገና ማለት ነው። ዳት ድራማ አጌን አይነት ነገር ማለት ነው። ስቲል የሚያስፈራኝ ነገር የሶማሌላንድ እንደ ሀገር እውቅና እንድታገኝ አሜሪካን ትፈልጋለች። በተለይ ደግሞ የአፍሪካና ምስራቅ አፍሪካ ላይ በጣም ብዙ ጊዜ የሰሩት ብዙ እውቀት ያላቸው ዲፕሎማት ቲቦር ነጊ በጣም አድቮኬት ናቸው ለሶማሌላንድ። እንዲሁም ኢትዮጵያ እውቅና እንድትሰጡላ በጣም ይገፋፋሉ ከኮሜርሻል ወደቡን ከመጠቀም ጀምሮ ማለት ነው እና እንደቀጠለ ነው ለይቶለት እስኪወጣ ድረስ ሪጅኑ ላይ ያለው ፖለቲካል ኢንትረስት እየቀጠለ ግን ደግሞ ኢንቴንስ የሆነ የመጣ ይመስላል። የሆነ ብዙም ሳንርቅ ኦር ብዙም ሳንከርም በደንብ ክሊርሊ የሚታይ ነገር የሚወጣ ይመስለኛል። አንፎርቹኔትሊ ግን በዚህ ሁላ ነገር ውስጥ ዝሆኖች ሲጣሉ የሚጎዳው ሳሩ ነው እንደሚባል የሪጅኑ ላይ ያሉት ማህበረሰቦች እኛንም ጨምሮ ኢትዮጵያን ጨምሮ ሌሎችም የምስራቅ አፍሪካ ሀገራት ዜጎች ወደድንም ጠላንም ኮንሲኩዌንሱን ምንጋፈጥ ነው የምንሆነው እና የዚህ የዲፕሎማሲና የፖለቲካል የበላይነቱን ለስኮር ለማስደረግ ግን በጣም እንትኑም ፍሪኩዌንሱም ጨምሯል። ባይዘወይ ወደ ሱዳን፣ ወደ ኢትዮጵያ፣ ወደ ኤርትራ፣ ወደ ጅቡቲ፣ ወደ ሶማሌላንድ የሚደረጉ እንቅስቃሴዎች በጣም ጨምረዋል። አዎ በጣም ማለት እንደዚህ በጣም ኮንሲኩዌንሱን የምንሰማው የምናየው ነው የሚደርስብን የምንነካው ብቻ ሳይሆን የሚገርምሽ ነገር መሰረት
አዳዲስ ሀገራትን ፈጥሮ እንደሚጠናቀቅ ከዚሁ ማወቅ ያስፈልጋል ወይ መጠበቅ ያስፈልጋል። ኦፍኮርስ አላማውም እሱ ይመስለኛል። አላማውም እሱ ይመስላል። ማለት አሁን በጅምር ያሉትን ሶማሌላንድን ሀገር የማድረግ ሳይሆን ያልታሰቡ ሊሆኑ አይችልም ያልናቸው ነገር ግን ሆነው አዳዲስ አገራትን ፈጥሮ የሚጠናቀቁ ጥረት ግን ምስራቅ አፍሪካ ላይ አሁንም እየተወለደ ነው። አዋላጆቹ ደግሞ ቀድሞ ከነበረው በተለይም ደግሞ እንግዲህ በኮልድ ዋር ዘመን የተፈጠረው አይነት የሁለት ክንፍ ዓለም መሆኑ ቀርቶ አዳዲስ ሱፐር ፓወሮች ተፈጥረዋል። እነሱ በአዲስ ኃይል ወደ ቀጠናው መግባታቸው በራሱ አዲስ የፖለቲካል ዳይናሚክስ ይዞ እንደመጣ ማሳያ ነው። ያ ሲሆን የራሳቸውን ኢንተረስትም ይዘው ስለሚመጡ ማለት ነው እና አዳዲስ ሀገራትን ፈጥሮ የሚጠናቀቅ ኢንቴንስ የሆነ ምክንያቱም አሁን እንግዲህ ቢቢሲ አማርኛ ይዞት የወጣው አሁን ምናልባት እዛ እንግዲህ ከምንቀርጽበት ከሰዓታት በፊት ይመስለኛል የሶማሊያ ፕሬዚደንት እንግዲህ ሼክ ሀሰን ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናገሩ ይላል። የሶማሊያው ፕሬዚደንት ነው ቢቢሲ አማርኛ ይዞት የወጣው እና እንደዚህ አይነት እንግዲህ ሌላ አሰላለፍ ደግሞ ይዞ ይመጣል ማለት ነው። ያ ሲሆን በጣም ትላልቅ የሆኑ ጃይንት ሀገራት መሳሪያ አምራች፣ መሳሪያ ሻጭ፣ ተዋጊ፣ ገንዘብ ረብጣ ገንዘብ የሚያፈሱ ሀገራት እዚሁ ቀጠና ላይ ይመጣሉ ማለት ነው። ኦልሬዲ ቨልነረብል ነው ቀጠናው፣ ኦልሬዲ በጣም ፍራጃይል ነው። በዓለም አቀፍ ደረጃ ሽብርተኛ ተብሎ የተፈረጀ አንድ ቡድን አለ አልሸባብ የሚባል እዚሁ ቀጠና ላይ የቀጠናው ስጋትም ሆኖ የነበረ እንግዲህ በቀጣይ ደግሞ ተጠናክሮ የሚቀጥል ማለት ነው። ያ አካል እንግዲህ በቀጥታም ሆነ በእጃዙር መጎልበቱ አይቀርም። ኦልሬዲ እየጎለበተ እንደነበረም በጣም በተደጋጋሚ ስንናገርም ነበር። አሁን ግን በመንግስት ይሁንታና ቀጥተኛ ድጋፍ ሊጎለበት ይችላል። ማንን እንግዲህ ከዚህ ቀደምም በይፋ ተናግሯል። እንግዲህ የእስራኤል ለሶማሌላንድ እውቅና መስጠትን ተከትሎ ጅሃድ እስከ ማወጁ ላይ ደረሰም ቡድን ነው እና ይገርመኛል። ግን እኛ የምናስበውና ፋይት የምናደርገው የዲሞክራሲ ተቋማትና የዲሞክራሲና የሂውመን ራይት ተቋማት በየሀገራቱ ላይ ስትሮንግ እንዲሆኑ በደንብ ተጠናክረው ስራዎች መስራት እንዲችሉ ሲቪክ ስፔሱ እንዲከፈት በዚህ በኩል እንወተውታለን፣ ዋጋ ይከፈላል። በዚህ በኩል ደግሞ እንደ ሀገር ኤግዚስተንሳችንን ቻሌንጅ የሚያደርግ ነገር ተጋርጧል። እንደ ሀገር ስል እንደ ሪጅን ሁላ እንደ አንድ ሀገር ብቻ ሳይሆን ትክክል ሀገርን እንግዲህ ኢትዮጵያን መሰረት ካደረገ ኢትዮጵያ አደጋ ውስጥ ነች አሁንም እንላለን። ማለት ይሄ የሚታበል ሀቅ አይደለም፣ የሚታለፍ አይደለም። እንግዲህ ያኮረፈው ቡድን በጣም ብዙ ነው። መሳሪያ ያነገበው በጣም ብዙ ነው። ከውጭ መንግስታትና የውጭ ኢንተረስት ጋር የሚገናኝ በጣም ብዙ ነው። የኢትዮጵያ ላይ ያለው ኢንተረስትን በጣም ብዙ ነው። ስለዚህ ይህ በሆነበት ሁኔታ እንደገና ደግሞ ቅድምም ለማንሳት እንደሞከርኩት እንግዲህ የሶማሊያው ፕሬዚደንትም እንደዚህ ያሉበትን ሁኔታ ስታይ በጣም በርካታ አዳዲስ ሀገራት ፈጥረው የሚጠናቀቁ ጦርነቶች፣ የዲፕሎማሲ ውጥረቶች፣ የፖለቲካል በጣም መዳሸቆች ምስራቅ አፍሪካ ላይ የሆርን ኦፍ አፍሪካ ላይ ቱ ቢ ስፔሲፊክ ሊኖር ይችላል። እየመጡም ነው ማለት የማንገምታቸው አይደሉም እና ቀጠናው ከመቼውም ጊዜ በላይ በጣም አስፈሪ የሆነ ፍራጃይሊቲው በጣም እየጨመረ ዱላቸውንም ጉልበታቸውንም የሚለካኩበትም ቀጠና ነው የሚሆነው። ምክንያቱም እንግዲህ ወላፈኑ አይነካቸውም፣ ርቋል። ነገር ግን እነዚህን ሀገራት የመደባደቢያ ሜዳ ማድረጋቸው የሚቀር አይደለም። እንግዲህ እነ ቱርክ በጣም ሶማሊያ ውስጥ ያላቸው በጣም ከፍተኛ የሆነ የጦር ቤዝ አላቸው። ምናልባትም ከቱርክ ውጭ እንግዲህ ከሀገሯ ውጭ ትልቅ የጦር ቤዝ ያላት ሶማሊያ ነው ቱርክ በነገሮች ላይ እና በጣም በርካታ ሚሊዮን ዶላሮችን የፈሰሰበት የወታደር ተቋም ነው። በዛው ልክ ደግሞ እንግዲህ በጣም በአጭር ርቀት ውስጥ ሶማሌላንድ ውስጥ ደግሞ የእስራኤል የሚሊተሪ ቤዝ ለመገንባት እንግዲህ ዳርዳር እያለ ነው።
ይህ ሁሉ ባለበት ፍጥጫው እዛው የምስራቅ አፍሪካ ቀጠና ላይ ነው። ዩኤኢም ወደ ኢትዮጵያ እያንዣበበች ነው። እያንዣበበች ሳይሆን አራጊ ፈጣሪ ነች ኢትዮጵያ። ንስሐ አባት እስክትመስል ድረስ አራጊ ፈጣሪ ሆናለች። አሁን በጣም በሚያሳዝን ሁኔታ ዩኤኢ የገባችባቸው ሀገራት በሰላም አልተጠናቀቁ። የመንን እንደምታየው ነው፣ ሱዳንን እንደምታየው ነው፣ የቅርብ ጊዜ እንኳን። ስለዚህ በደህና የሚጠናቀቅ አይደለም። ኢትዮጵያ ደግሞ ከዛ የባሰ ይሆናል። ምክንያቱም ኢንተረስታችን በጣም በብዙ ስለሆነ ከመንግስት ጋር ስለሆነ ደግሞ ግንኙነቱ በጣም ከባድ ያደርገዋል፣ ጉዳዩ ውስብስብ ያደርገዋል። ስለዚህ ዩኤኢ የውጭ ጣልቃ ገብነትን ኢትስ ኦኬ፣ የሀገር ውስጥ ጉዳይን በሚመለከት እርስ በርስ መፋተጉ ቢቀጥል ይሻላል፣ የውጭ ኢንተረስቱ ገብቶ ሌላ ነገር ከምንገባ። በጣም ቀላልም አይደለም። ያው በየትኛውም የአገር ውስጥም ያለው ግጭት ቀላል ነው እያለን አይደለም። ምክንያቱም የሰው ሕይወት ዋጋ እየተከፈለበት ያለ ነው። የትውልድ ዋጋ እየከፈለበት ያለ ነው። ምክንያቱም ውስጥ ባለው ግጭት ምክንያት የቤዚክ የሚባሉት የመሰረተ ልማት ተቋማት ፈራርሰዋል። ትምህርት ዲስረፕትድ ሆኗል። ሕክምና ዲስረፕትድ ሆኗል። በጣም በብዙ አካባቢ ፍትህ እንደምናየው ነው የሆነው እና ቀላል ነው እያለን አይደለም። ግን አትሊስት እንዲናያል እንደ ሀገር ኤግዚስት አድርገናል። የእነዚህ ትልልቅ የሆኑ ግን የምስራቅና የምዕራብ እንዲሁም አሁን ደግሞ የመካከለኛው ምስራቅ ሀገራት ኢንቮልቭመንት እንደ ሀገር ኤግዚስት እንዳናረጉላ ቻሌንጅ ሊያደርገን እንደሚችል መታሰብ አለበት። አንዳንዱ ነገር ለእኔም አይገባኝም። አሁን ለምሳሌ ኤርሚያስ ከኢሚግሬሽን ጋር በተገናኘ የኡጋንዳና የሩዋንዳ ስም ተደጋግሞ ይነሳል። በእንግሊዝ በኩልም በአሜሪካን በኩልም ማለት ነው። ኢሚግራንቶችን ዲፖርት ሳደርግ የማስቀምጥበት ሰርድ ካንትሪ ተብሎ ሲነሳ ሁለቱ ሀገራት ተደጋግሞ ስማቸው ይነሳል። በተለይ ሩዋንዳ፣ ኡጋንዳ እንኳን አሁን ሰሞኑን ነው እየመጣ ያለው እና እነዚህ ነገሮች አክሰፕት የሚያደርጉበት ተርሞቹ አይገቡኝም። ለምሳሌ አሁን በአሜሪካን ኮንቴክስት እንግዲህ ዲፖርት እያደረግኩ ነው ብሎ የዶናልድ ትራምፕ መንግስት የሚለው የወንጀል ክስ ያለባቸውን ላይክ ለፐብሊክ ሞራል ተቃራኒ የሆነ ካራክተር አላቸው። እንደ ሀገር ጸጥታዬን ያናጋሉ፣ የማህበረሰብን ሞራል የማይጠብቅ ነገር ያደርጋሉ፣ ብቻ ከህግን ተላልፈዋል የሚላቸውን ሰዎች ነው እና እነዚህን ሰዎች ዊች ሚንስ ክሪሚናል ሪከርድ ያለባቸውን ሰዎች እኔ እቀበላለሁ እኔ ጋር ላኳቸው ብሎ የአንድ የአፍሪካ መንግስት ሲስማማ ምን ማለት ነው? ምንድን ነው ኮንሲኩዌንሱ? አገሬ ላይ እነዚህን ሰዎች ስቀበል አገሬ ላይ የሚያመጣው ተጽዕኖ ምንድን ነው? ከገንዘብ ባሻገር አይ ዶንት ኖ ላይክ ይሄኛው ፋይናንሻል ተርሙን ስቲል ላይክ ኦፕን የሆነ ኮንቨርሴሽን የተጀመረም አይመስለኝም። ምን እንደሚያገኙም ክሊር የሆነ ነገር አይደለም የሚታየኝ። ግን ደግሞ እንዴት ነው እንዲህ አይነትን ግሩፕ እቀበላለሁኝ ብለህ የምትስማማው? የኛው መርሃዊ መንግስታት እኮ ናቸው በሩን እየከፈቱት ያሉት፣ እንድንፈራርስ በሩን እየከፈቱት ያሉት፣ መንገድ እየሰጡ ያሉት፣ እየተስማሙ ያሉት የኛው ምንድን ነው መሪዎች ናቸው። በጣም ማለት የመሪዎቹ በዓለም አቀፍ ደረጃ ወይም በዓለም አቀፍ መንግስታት እንደዚህ በሀያላን መንግስታት ሊያገኙ የሻቱትን ሪኮግኒሽን በማሰብ ብቻ ይመስለኛል እንደዚህ አይነት ነገሮችን እንደዚህ አይነት ውሳኔዎችን አደገኛ ውሳኔ ነው። በእርግጥ በሀገር አቀፍ ደረጃ ግን እንደዚህ በምክር ቤት በካቢኔ የሚወያዩበት አይመስለኝም። እንዲሁ አውቶኖመስ በሆነው ራይታቸው በጣም በቃ ልክ የለሽ በሆነው መብታቸው የሚወስኑት ይመስለኛል። እኔም በግል እንደዚህ አይነት ግልጽነቱ አይታየኝም። እንደዚህ አይነት ነገሮች እና ሀገራት ሲወስኑ ሲስማሙበት ምናምን ምክር ቤቶች ሲያጸድቁት አላቅም እንደዚህ አይነት ነገሮችን እና በእርግጥ እንዳልሽው የመሪዎቹ ያው ለዓለም አቀፍ ሪኮግኒሽን ፐርሰናል ለሆነ ዓለም አቀፍ ሪኮግኒሽን መሻት
ብዙ ነገሮችን የሚያስከትሉና የተራዘመ የሀገራትን ህልውና አደጋ ላይ ሊጥል የሚችል ውሳኔዎችን እያስተላለፉ የሚገኙት። ግን ካነሳሽው አይቀር እንግዲህ ያው ወደ አሁን እንግዲህ ወደ ጤናም ወደ ትምህርትም እንዲሁም ደግሞ ወደ ፍትህም እንደዚህ ታነሺ ነበር እና ወደ ሳምንታዊው ርዕሰ ጉዳያችንም በዚሁ ማለፍ ይሆነናል መተላለፊያም ይሆነናል እና እንግዲህ እነዚህ ሶስቱን ሴክተሮች በ2025 ምን ገጠማቸው? ምንስ እንግዲህ ምን ተግዳሮት አጋጠማቸው? እንዴት ስተወጡት? እንዴት እየዘለቁ ነው? ምንስ ይሆናሉ? የሚለውትን እንደዚሁ ደግሞ በሰዓታችን አመቻችተን ወደ አድማጮቻችን ማድረስ ይገባናል እና እንግዲህ ባሳለፍነው 2025 በጣም በከፍተኛ ሁኔታ ከተጎዱ ሴክተሮች መካከል ነው ያነሳናቸው እነዚህ ሶስቱ ሴክተሮች ትምህርት፣ ጤና እና ፍትህ። በተለይም ደግሞ ያው በኋላ ፍትህ እንመጣለን፣ ግን ጤናና ትምህርት ግን በቀዳሚነት በተለይም ደግሞ በኢትዮጵያ ውስጥ ባለው የጦርነትና አለመረጋጋቶች ጋር በተያያዘ በጣም ከፍተኛ የሆነ ችግር ከፍተኛ የሆነ ጥቃት ከሚደርስባቸው ሴክተሮች አንዱ ነው። ቀደም ሲል በትግራይ በጣም በርካታ ሪፖርቶች እንደሚያሳዩት ከ70% እና 80% በላይ የትምህርትና የጤና ተቋማት የወደሙበት አጋጣሚ ነበረ። በአሁኑ ሰዓት ደግሞ በተለይም ደግሞ በአማራ ክልል ከፍተኛ የሆነ የጤና ተቋማት የትምህርት ተቋማት በእጅጉ የፈራረሱበት እና የወደሙበት እንግዲህ የመንግስት ተቋም የሆነው የሰብአዊ መብቶች ኮሚሽን በግልጽ በሪፖርቱም ላይ እንደዚሁ ያካትተውም ነው። ምክንያቱም የሄልዝ በተለይም ደግሞ የጤና ተቋማት የጤና ባልደረቦች ወይም ሄልዝ ፕሮፌሽናልስ ታርጌት ተደርገው በመንግስት የጸጥታ አካላት የተገደሉበት እንደዚሁም በሌሎች ታጣቂዎችም እንደዚሁ ጥቃት የደረሰባቸው እንደነበረ የተለያዩ ሪፖርቶች ወጥተው በ2025 በጣም አሳዛኝ የሆኑ ሪፖርቶችን ያነበብንበት የታዘብንበትም ዓመት ነበረ። ከዛ ባለፈ ደግሞ እንግዲህ ከፍተኛ የሄልት ሴክተሩን ይመራል ወይም ደግሞ ይደግፋል የተባለው ደግሞ የአሜሪካ የተራድኦ ድርጅት ዩኤስኤድ እንደዚሁ እርዳታውን ያቆመበትም ዓመት ስለነበረ ያቋረጠበትም ዓመት ስለነበረ በእርግጥ ያው ያቋረጠበት ሳይሆን ዩኤስኤድም እንዳለ የከሰመበትም ዓመት ነበረ እና ኢትዮጵያ እንግዲህ በአፍሪካ ቀዳሚው ሀገር ነች። እንግዲህ ወደ $1.2 ቢሊዮን በዓመት እስከማግኘት ድጋፍ እስከማግኘት የደረሰች ሀገር ነበረች እና ይህ ሁሉ ተቋርጦ የሄልት ሴክተሩ ደግሞ በነበረው ችግር ላይ በእንቅርት ላይ ጆሮ ደግፍ አይነት ነገር ነው የነበረበት። ኦልሬዲ በጣም በቃ ሲንገዳገድ የነበረው የሄልዝ እንግዲህ ሴክተር በእጅጉ ደግሞ ያሽቆለቆለበትም ዓመት እንደነበረ ይታወቃል። ከዚሁ ጋር በተገናኘ እንግዲህ ዩኤንኤድስ ባወጣው ሪፖርት መሰረት በተለይም ደግሞ ከኤችአይቪ ጋር በተገናኘ በጣም ከፍተኛ የሆነ ችግርና ተግዳሮት የገጠመበትም ዓመት ነበረ። በተለይ ሎጂስቲካሊ እንኳ የኤችአይቪ ቴስቲንግ ኪት የመመርመሪያ መሳሪያዎቹ ሳይቀሩ ወደ ሀገር ውስጥ ማጓጓዝ እንኳ ያቃተበት ዓመት ነበረ 2025። ከዛም ጋር ተያይዞ እንግዲህ በርካታ ስርጭቱን እንኳ ምን ያህል ነው ለማለት እንኳ የሚቻልበት ደረጃ ላይ መድረስ አለመቻል፣ ሌሎች በሽታዎችንም እንደዚሁ ጋር በተገናኘ ዳታዎችን እንኳ የሚሰበስቡ ወይም ዳታ ክለርክስ ወደ 10,000 የሚሆኑ የዳታ ክለርኮች ከስራቸው እንዲበተኑ መደረግ፣ ይህ ራሱ በጣም ከባድ ነው የሚሆነው። ምክንያቱም በጀት እንኳ ስትመድቢ ይህን ያህል አሉ ለዚህን ያህል ሰዎች እንደዚህ አይነት ይህን ያህል በጀት ይበቃል ብሎ እንኳ ለመመደብ እንኳ በጣም አዳጋች ነው የሚሆነው። ወደፊት ጥሎት የሚያልፈው ጠባሳ በጣም ብዙ ነው የሚሆነው። ዩኤንኤድስ ባወጣው ሪፖርት መሰረት እንግዲህ 95 የሚባል እንትን አላቸው እንግዲህ ኢላማ አድርገው የሚንቀሳቀሱበት እንግዲህ ግባቸውን ይህን አድርገው የሚንቀሳቀሱበት ስትራቴጂ ነው 95 ይሄ ማለት እንግዲህ በኤችአይቪ ቫይረስ የተያዙ ሰዎች 95% ቴራፒ አቺቪንግ ቫይራል ሰፕሬሽን የሚባል እንትን አላቸው፣ የቴራፒ አይነት አላቸው። 95% የሚሆኑት ይህን አይነት አገልግሎት ሊያገኙ ይገባል ብለው የሚያስቡ ማለት ነው። ሌሎቹንም እንደዚሁ ቢያንስ 95 እና ከዛ በላይ ማግኘት ይገባቸዋል ፐርሰንት ማግኘት ይገባቸዋል፣ ይህን ግልጋሎት ማግኘት ይገባቸዋል ተብሎ
የታሰበ ወይም ደግሞ ታርጌት የተቀመጠ ነበረ። ነገር ግን ያን ማድረግ አይቻልም። አሁን ኢትዮጵያ በነገሮች ላይ በጣም ፖዚቲቭሊ እየሄደች የነበረችበት ደረጃ ነበረ በዚህ ረገድ። ነገር ግን ከዚህ በኋላ መሄድ የሚያስችላት አቅም ላይ አትመስለኝም። ይህ የሚሆነው ደግሞ ያው ኦፍኮርስ በዶነር ዲፐንደንት ስለነበረ ፕሮጀክታችን ወይም አፕሮቻችን እንደዛ ስለነበረ የዩኤስኤድ መቋረጥ ይህን ጉዳይ በጣም በእጅጉ ይጎደዋል ማለት ነው። ከዛም ጋር በተገናኘ እንግዲህ ቅድምም ለመጥቀስ እንደሞከርኩት የኢንፎርሜሽን እንግዲህ ሄልዝ ኢንፎርሜሽን ሲስተሙ በሚመለከት ከባድ የሆነ አደጋ ተጋርጦበታል። የሄልዝ ኢንፎርሜሽን ሲስተም ትልቁና ዋነኛው ባክቦን ነው ለሴክተሩ በራሱ ቢካዝ በጣም ብዙ ነገሮች የሚሰሩበት ሪሰርቾች የሚሰሩበት መፍትሄ የሚፈለግበት ለችግሮች ዳታዎችን በመጠቀም ነው። ይህ ዳታዎች ግን ከዚህ በኋላ ማግኘት የሚቻልበት አቅም አይደለም፣ ወይም ደግሞ በሙሉ ወይም በከፊል ኢምፓክትድ ይሆናል ማለት ነው። ምክንያቱም በሙሉ ወይም በከፊል ያልኩበት ምክንያት ደግሞ ምንድን ነው? አንዳንድ አካባቢዎች እንግዲህ በዩኤስኤድ ምክንያት ከስራ ገበታቸው የተፈናቀሉ ሰዎች እና ከፍተኛ የሆነ የሰው ኃይል እጥረት ያጋጠመባቸውን ቦታዎች ወይም ደግሞ ዲፓርትመንቶች ተለይተው መንግስት ለመሸፈን ሙከራ እያደረገ ስለሆነ ነው። ይህ በጣም የሚበረታታ ነጥብ ነው። ነገር ግን የታሰበውን ዓላማ ግን መምታት በጣም ወይም ደግሞ ታርጌቱን ግቡን ለመምታት ግን በጣም ያዳግታል እንደ ሀገር ማለት ነው። ከዚሁ ጋር ከሄልዙ ጋር በተጨማሪ ማለት እንግዲህ ኤች አይቪን ያነሳ ነው። ማላሪያ፣ ቲቢ እና ኮሌራ ደግሞ በጣም አዳጋቹ እና ሌላ በጣም የሀገር ውስጥ ራስ ምታት የነበረ የሆነም አሁንም ሆኖ የቀጠለም በሽቶች ናቸው፣ ወረርሽኞች ናቸው። በነገሮች ላይ መሰረት በኤች አይቪ ረገድ እንኳ ከ1% የስርጭት ሬቱ ከ1% በላይ ከሆነ እንግዲህ ወረርሽኝ ነው የሚባለው። ያ እንዳይሆን ያው ዳታዎችን አሁን መንግስት ይፋ ያደርጋል ተብሎ አይጠበቅም። ትክክለኛ የሆነውን ዳታ ይፋ ያደርጋል ተብሎ አይጠበቅም። ነገር ግን ከዚህ በላይ እንደሆነ ከ1% በላይ እንደሆነ ግን የስርጭት መጠኑ ከዛ በላይ እንደሆነ ግን እንግዲህ መገመት አያዳግትም። የተለያዩ ከተሞች የተለያዩ ሪጅኖች የሚያወጧቸው የስርጭት መጠን በጣም 3 እና ከዛ ፐርሰንት በላይ ናቸው። ስለዚህ እንግዲህ የነሱ ሁሉ አቨሬጅ ተሰልቶ በሀገር አቀፍ ደረጃ እንደሚሆን የታወቀ ነው እና እንግዲህ መንግስት አሁንም ወረርሽኝ አይደለም ሊለን ካልሆነ በስተቀረ የኤች አይቪ ጉዳይ በጣም ከፍተኛ ስጋት እንደሆነ በዚሁ መጥቀስ ያስፈልገናል ማለት ነው። ሌላው እንግዲህ ወደ ትምህርት መሄድ ያስፈልገናል። እንግዲህ ወደዛ ከመሄዳችን በፊት ኤርሚያስ የዩኤስኤድ መውጣት ብቻ ሳይሆን 2005 ባይዘዌ 1 ዓመት ብቻ አይመስልም። በጣም ብዙ ነገሮች የተከናወነበት እና ብዙ ደግሞ ደስ የማይሉ ነገሮች ሀፕን ያደረገበት ዓመት ነበረ። እንዳልከው ከሰብሳሃራን አፍሪካን አገራት የመጀመሪያውና ትልቁን በተለይ በ2023 ገንዘብ የተቀበለችው ከዩኤስኤድ ኢትዮጵያ ነበረች። ወደ 1.8 ቢሊዮን ዶላር ነበር የተቀበለችው እና የዩኤስኤድ መውጣት ብቻ ሳይሆን የሄልዝ ኢንፍራስትራክቸሩ ላይ የነበረው ሌላ ደግሞ ቀውስ የአድሚኒስትሬሽን ኢሹዎች ነበሩ። ያው የኢትዮጵያ መንግስት ሁሉንም ነገር አገር ለማፍረስ መንግስት ለመገልበጥ እያለ ሌብል ማድረግ ይወዳል። መስማት የሚወድ ሰው አይደለም። በብልጽግና መንግስት ውስጥ የተሰበሰበው ሰው ሌክቸር ማድረግ ነው እንጂ ቁጭ ብሎ መነጋገር የሚባል ነገር የለም። ኤኒዌይስ ተነጋገሩ። በጣም ነው ግራ የሚገባኝ። ከትላንት ወዲያ አንተና መሰለኝ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከአዲስ ዩኒቨርሲቲ መምህራን ጋር ያደረጉትን ንግግር ፖስት አድርጌ ያየሁትኝ። ዳት ዋዝ ኮንቨርሴሽን። ተነጋገሩ የሚባለው ዳት ዋዝ ኮንቨርሴሽን። አንድ ሰው ለረጅም ለ3 እና ለ4 ሰዓታት ሳብጀክት ማተሩ ላይ እውቀት ሳይኖረው ቁጭ አድርጎ ምንድነው የሕክምና ባለሙያዎችን የአካዳሚ ባለሙያዎችን አካዳሚሽያንሶችን ሰብስቦ 3 እና 4 ሰዓት ሌክቸር ማድረግ ንግግር ነው ብዬ አላስብም። So it's very like
አንፎርቹኔት እና 2025 ላይ በኢንፍሌሽኑም ከዛም ባሻገር ደግሞ እንዳልኩትኝ የዩኤስኤን መውጣት ባይተሰልፍ ወደ 5,000 የሚጠጉ ሰራተኞችን ሚኒስትሪ ኦፍ ሄልዝ የግድ እንዲያሰናብት የሆነበትም ዓመት ነበረ። እነዚህ ሁላ ተደማምረው የሕክምና ባለሙያዎች የስራ ማቆም አድማ የተሞከረበት ከዛ ተከትሎ ደግሞ የሕክምና ባለሙያዎች ሲታሰሩ የነበረበት ሲንገላቱ የነበረበት ጥያቄያቸው በጣም ፖለቲሳይዝድ ተደርጎ ቤዚክ የሆነና መሰረታዊ የሆኑ ጥያቄዎቻቸው ፖለቲሳይዝድ ተደርጎ ደግሞ ይሄ አንድ ለእናቱ የሚባሉ አይነት ናቸው ሲታሰሩ የነበሩት ሁላ በምንድን ነው በፊልዳቸው በሰብስፔሻላይዝ ያደረጉ ወይም ስፔሻላይዝድ ያደረጉ ጥቂት የሚባሉ በቁጥር ያሉ ሰዎች ነበሩ ሲታሰሩ የነበረው እና የእሱ ባይትሰልፍ አሁንም ተፈቷል ብዬ አላስብም። ምንድነው የታፈነ ነገር ፈርመንትድ አድርጎ የሆነ ቀን የፈነዳለት አካባቢውን ሁላ እንደሚያጠፋ አይነት ነገር እንደሱ አይነት ስሜት ነው ያለኝ። ጥያቄዎቻቸው ተመልሰዋል ያልተመለሰም በአግባቡ ተስተናግደዋል ኖ እንዲያውም ይሄን ማን ስለሆናችሁ ነው ይሄንን የምትጠይቁት እንዴት ተደፈርም በሚል ባለሙያዎች በጣም ትልልቅ ባለሙያዎች ለስራ የተዳረጉበት ዓመት ነበር 2025 ዓመተ ምህረት። ከዛ በተጨማሪ የማተርናል ኤንድ ቻይልድ ሄልዝ በጣም ኮምፕሮማይዝድ የሆነበትም ዓመት ነው። ምክንያቱም አንደኛው በዩኤስኤድ ፈንዲንግ በጣም ብዙ ስራ የተሰራበት እየተሰራበትም የነበረው አንድም እናት በወሊድ ምክንያት መሞት የለባትም የሚል ስሎጋን አለው ጤና ሚኒስቴር። በጣም ብዙ የተሰራበት የሜንታል ሄልዝ የማተርናል ሄልዝ እና ኒውትሪሽን ሰፖርት ፎር ፕሬግነንት ውመን በጣም ብዙ የተሰራበት የተለፋበት ትልልቅ ደግሞ ለውጦችም የነበሩበት ላይክ ሪከርድ መደረግ የጀመረበት ኤሪያ ነበረ። ግን አሁን ቢኮዝ ኦፍ ዛት የማተርናል ኤንድ ቻይልድ ሄልዝ አት ሪስክ ሆኗል። በጣም እናቶችና ህፃናቶች ለሃይ ሪስክ ኢልነስ እና ሞት ህመምና ሞት እንደገና ተጋርጠዋል። የበሽታ መከላከልና ምንድነው ፕሪቨንሽን መቆጣጠር ስራዎች በመዳከማቸው ምክንያት ነው ስናይ የነበረው የማላሪያ ወይም የወባ በሽታ አውትብሬክ ኤችአይቪ ባይዘወይ ከጦርነቱን ጋር ተያይዞ እንደገና እንደ አዲስ በሚያስደነግጥ ሁኔታ ፕሪቫለንስ ሬቱ የጨመረበት ወቅት ላይ ነው። የሳምባ በሽታ እነዚህ እንግዲህ በጣም ከፈንዲንግ መቋረጥ ጋር ተያይዞ በጤናው ዘርፍ በጣም ኮምፕሮማይዝድ የሆኑ ነገሮች ነው። የፐብሊክ ሄልዝ ባይ ኢትሰልፍ ኮምፕሮማይዝ ሆኗል። ዳትስ ዋይ ኤንድ ሪሰንትሊ ጠፍቷል አልጠፋም አላውቅም የማርበርግ ራይት የማርበርግ ቫይረስ ዳትስ ፐብሊክ ሄልዝ አውትብሬክ እና እሱን እንግዲህ ሪፖርት ያደረጉ የጤና ባለሙያ የጂንካ ሆስፒታል ሜዲካል ዳይሬክተር ለስር ተዳርገው ነበረ። ሶ እንዲህ አይነት መንግስት ባለበት አገር ውስጥ ምንም አይነት የፐብሊክ ሄልዝ ላይክ አውትብሬኮች ቢኖሩ ልንሰማ ወይም ደግሞ የፕሪቬንሽን ስራዎች ሊሰሩ ይችላሉ ብዬ አላስብም። ቅድም ስትል እንደነበረው አንዳንዱን አሁን የኢትዮጵያ መንግስት ዳታውን ያወጣዋል ብዬ አላስብም ስትል ነበረ። ዳታ መውጣቱ ብቻ ሳይሆን ዳታውን ተወው፣ ግን አትሊስት እንዲህ አይነት ነገር እየመጣ ነው ተጠንቀቁ ካልተባለ ማህበረሰቡ በራሱ እንኳን ሊያደርግ የሚችለውን ነገር እንዳያደርግ የኢንፎርሜሽን ጋፕ ይፈጠራል። የሄልዝ ኢንፎርሜሽን ሲስተም ላይ ኳሊቲ ሄልዝ ኢምፕሩቭመንት የሚል አንድ ትልቅ ፕሮጀክት ነበረ። በጣም ፋሲኔት የሚያደርግ ፕሮጀክት ነበረ። በተለይ በሪፈራል ኮኔክትድ የሆኑ ሆስፒታሎችን ሰዎች ለምሳሌ ከላሊበላ ተነስተው ባህር ዳር ኦር ደሴ እነዚህም ቦታዎች የምጠራው እንግዲህ ሪፈራል ሆስፒታሎች እዛ ቦታ ላይ ስላሉ ነው። ሲሄዱ
ወረቀት ይዘው ፔሸንት ሂስትሪ ይዘው እንዳይሄዱ ይሄ ኮኔክትድ የማድረግ ኔትወርክድ አሃ ኦኬ የማድረግ ኮኔክትድ የማድረግ እነዚህ በጣም ሪጅናል በሆኑ እና ትንንሽ ከተሞች ላይ ባሉ ሆስፒታሎች እንደ ፓይለት ተወስዶ የተጀመረ ፕሮጀክት ነበር እና በጣም ፋሲኔት የሚያደርግ ነገር ነበር። አንደኛ በደንብ ፒዮር የሆነ የዳታ ሲስተምን ይዘረጋል። በደንብ ጥሩ የሆነ የፐብሊክ ሄልዝ ዳታ ኢንፎርሜሽን ሲስተም ይኖራል። ሰውም አፕዴትድ ይሆናል። ኤንድ እንዳልኩ ደግሞ ወደ ዘመናዊው መንገድ እየሄደ የነበረበት ነበር። እንግዲህ እሱም የዩኤስኤድ ፕሮጀክት ስለነበረ እነዚህ ሁላ የተቋረጡበት ነው እና ቱዋርድስ የ2025 የጤና በኢትዮጵያ ውስጥ ምን ይመስላል ባጭሩ ሰመራይዝ ሲደረግ የቫይታል ሄልዝ ሰርቪስ በተለይ ደግሞ ከከተማ ሴታፕ ውጭ ባሉ ኤሪያዎች ላይ በጣም የቀነሰበት የሚኒስትሪ ኦፍ ሄልዝ ደግሞ ፎርስድ የሆነ የጤና ባለሙያዎች ወይም ደግሞ ሰራተኞችን ሊኦፍ ያደረገበት አመት ነበር። የፐብሊክ ሄልዝ አውትብሬክ ሰርቪላንስ እና የፕሪቬንሽን ኮንትሮል ስራዎች እንደዚሁ በጣም የተዳከሙበት ከሱም ጋር ተያይዞ ያው የወጡ የነበሩት ዜናዎች የሚነግሩን ነገሮች አሉ። የማተርናል እና ቻይልድ ሄልዝ ፕሮግራም አይ ዶንት ኖ መንግስት በምን ያህል ሰፖርት ቢያደርጋቸው እንደገና እነዚህን ነገሮች የተሰሩ ስራዎች በጣም ፕሮግረስ ያደረጉ ስራዎች እንደገና ሪግረስ ሲያደርጉ ማየት በጣም ያሳዝናል። ለለፉበትም ሰው ኢንቨስት ላደረጉበት ዋጋ ለከፈሉበትም ባለሙያዎች በጣም የሚያሳዝን ነገር ነው። እንደ ሀገርም ደግሞ ኪሳራ ነው ብዬ ነው የማስበው። እነዚህ ነገሮች ደግሞ በእርዳታ ሰጪ ድርጅቶች ላይ እንትኖችን ጨምረዋል፣ በርደኖችን ጨምረዋል። አንደኛ እነሱም ሰራተኞቻቸውን ሊኦፍ እንዲያደርጉ ተገደዋል። ሰራተኞቻቸውን ሊኦፍ አደረጉ ማለት ግን ስራው ይቆማል ማለት አይደለም። በተለይ ለሎካሎቹ ስራውን መቀጠል መቻል አለባቸው እና እነዚህ ሁላ ነገሮች ከጤና ጋር በተያያዘ በ2025 እንግዲህ ለመዳሰስ ነው የሞከርነው እንጂ ሁሉንም አይደለም እያነሳን ያለ ነው። ሜጀር የነበሩትን ለማንሳት ነው እየሞከረን ያለ ነው። ትክክል። ያው እንግዲህ ተመሳሳይ ነው በትምህርትም ዘርፍ የነበረው ስራ እንግዲህ ወይም ደግሞ በትምህርት ዘርፍ የነበረው እንቅስቃሴ ከዚሁ የተለየ አይደለም። በተለይም ደግሞ ከግጭቶች ጋር በተገናኘ በተለይ በአማራ ክልል እንዲሁም በኦሮሚያ የትምህርት እና እንግዲህ ተደራሽነትና ወይም ደግሞ ተማሪዎች ወደ ትምህርት ቤት የሚሄዱበት መጠን በእጅጉ የቀነሰበት በተለይም አማራ ክልል ሲቪርሊ የተጎዳበትም ዓመት እንደነበረ እንደዚሁ ማስታወስ ያስፈልጋል። በተደጋጋሚ በአንድ ወቅት እንግዲህ የመጀመሪያዎቹ ወራት ላይ 2025 በገባበት የመጀመሪያዎቹ ወራት ጃንዋሪ ላይ ኮንቨርሴሽን ይዞት የወጣ አንድ መረጃ ነበረ። 9 ሚሊዮን ተማሪዎች እንግዲህ በአማራና ኦሮሚያ፣ ትግራይ ክልሎች 9 ሚሊዮን የሚሆኑ ተማሪዎች በትምህርት ገበታቸው ላይ አይደሉም ብሎ ነበረ መረጃውን አወጥቶ የነበረው። ከዛም ውስጥ ደግሞ በጣም ሲቪር የተጎዳው ክልል የአማራ ክልል ነው የሚል መረጃ አጋርቶ ነበረ። ብዙም ሳይቆይ እንግዲህ በዚሁ ዓመት በዛው የትምህርት ዘመን የክልሉ ርዕሰ መስተዳድር የአሁኑ የክልሉ ርዕሰ መስተዳድር አረጋ ከበደ 60 በመቶ የሚሆነው ተማሪ ወደ ትምህርት ቤት አልሄደም ብለው በምክንያቱም ደግሞ በክልል ውስጥ ባለው ጦርነት አለመረጋጋት ምክንያት እንደሆነ 60 በመቶ በጣም እኮ ማለት አስደንጋጭ ነው። በነገሮች ላይ መሰረት ማለት ይሄን ነው። እንደዚህ አይነት ሀገር ይዘን ነው እንግዲህ ትውልድ ላይ መስራት አለብን እየተባለ ዋጋ እየከፈለ እኮ ነው ያለው። አንድ ትውልድ ዋጋ እየከፈለ ነው ያለው በሚገባ 60 በመቶ ተማሪ ወደ ትምህርት ቤት አልሄደም ማለት እጅግ አስደንጋጭ ነው። ይህ ካስደነገጠን ምንም ነገር ሊያስደነግጠን አይገባም። ባይሰቡት በጣም ከባድ ነው። ቢካዝ ኮንፍሊክት ቢቆም መረጋጋት ቢሰፍን ይህ ቁጥር በራሱ ማከም መቻል በጣም ረጅም ዓመት ነው የሚወስድብን። በጣም ትልቅ ዓመት ይወስድብናል። ምክንያቱም አንድ ተማሪ እንኳን አንድ ክፍል ሲደግም እጅግ ትልቅ የሆነ የሀገር ምጣኔ ሀብት ላይ በጣም ትልቅ የሆነ ተጽዕኖ አለው። አንድ ተማሪ ክፍል በደገመ ቁጥር 60 በመቶ የሚሆነው ተማሪ ደግሞ ትምህርት ቤት አልሄደም ማለት ምን ማለት እንደሆነ፣ ምክንያቱም የህዝብ ቁጥር እኮ እያደገ ነው የሚሄደው። በነገሮች ላይ በተለይ ደግሞ ለሴት ተማሪዎች ይሄ ምን ማለት እንደሆነ
ኤግዛክትሊ ያላቻ ጋብቻው የሚጀምረው እዚህ ጋር ነው። በነገሮች ላይ በጣም ዘርፈ ብዙ ችግር የሴት ተማሪዎች ላይ ደግሞ የሚኖረው ተጽዕኖ ደግሞ እጅግ ብዙ ነው። ስደት የሚፈጠረው ኦፍኮርስ በወንዶችም ያጋጥማል። ነገር ግን በሴቶቹ ደግሞ የባሰ አይነት የማህበራዊ ችግር ላይ የሚጋለጡበት ምክንያት ደግሞ ይሄ ነው። በጣም እጅጉ ከባዱ ነገር ይሄ ነው እና 60% መሆኑን እንግዲህ የክልሉ ርዕሰ መስተዳድር ገልጸዋል። ከ7 ሚሊዮን ተማሪ ካለው ተማሪ ማለት ነው። በክልል ውስጥ ካሉት 7 ሚሊዮን ተማሪዎች 2.3 ሚሊዮኑ ብቻ ነው ወደ ትምህርት ቤት እየሄደ ያለው። ይህ በጣም አስደንጋጭ ነው። ምናልባት ይሄም ደግሞ በወረዳ እና በዞን ከተሞች ብቻ ነው ሊሆን የሚችለው ማለት ነው። ሌሎቹ ከተሞች እንግዲህ የቀበሌ ገበሬ ማህበሮች ምናምን የለም ማለት ነው። ትምህርት ኮምፕሊትሊ ቆሟል ማለት ነው። ይህም በሪፖርቶች በተለያዩ ገለልተኛ ሪፖርት አጣሪ አካላት ይፋ የተደረጉ ናቸው። የመንግስት የድሮን ጥቃቶች ሰለባ ሆነዋል ትምህርት ቤቶች። ታጣቂዎች እንደዚሁ ከትመውባቸው ያውቃሉ። መንግስት አሁንም ደግሞ በተለይ በጣም በርካታ ተንቀሳቃሽ ምስሎችም እንደሚያሳዩት ምናልባትም እንግዲህ ካገኝ እናጋራዋለን እሱን የመንግስት የጸጥታ አካላት የኤንዲኤፍ አባላት ናቸው፣ የመከላከያ አባላት ናቸው። አንድ ክፍል ውስጥ ገብተው የተማሪዎችን መቀመጫ ወንበርና ብላክቦርድ ወይም ሰሌዳ፣ ጥቁር ሰሌዳ እያፈረሱ ሲጨፍሩ የሚያሳይ አንድ እንትን አለ፣ ተንቀሳቃሽ ቪዲዮ አለ እና በጣም ነው የሚያሳዝነው። ይህ ተንቀሳቃሽ ምስል በጣም በብዙ ሲሰራጭም ነበረ። እንግዲህ ማለት መንግስት ነው አስተዳድራለሁ ኃላፊነቱን ወስጄ ሀገርን የምመራ እኔ ነኝ የሚለው መንግስት ጦሩን አሰማርቶ እንደዚህ የሚያፈርስ ከሆነ የትምህርት ስርዓቱ ቆይቷል ከሞተ ማለት ነው። ወደፊትም የሚያገግም አይሆንም። በጣም ነው የሚያሳዝነው። ራሱን የቻለ ችግር ነው። ሌላው እንግዲህ የመንግስት የትምህርት ሴክተርም ከጤናው ሴክተር ብዙ ባልተለየ መልኩ ዶነር ዲፔንደንት ነው። እዚሁም ጋር ለማንሳት ትልቁ ዶነር የነበረው ዩኤስኤድ ሪድ ፕሮጀክት የሚባል ነበረው። በተለያዩ ክልሎች ላይ አካሄድ ነበረ። ምናልባት እሱም እንግዲህ ያው ተቋርጧል እና ሪድ ፕሮጀክት በተለይ መደበኛና ቅድመ መደበኛ የሆኑ ተማሪዎች የማንበብ ባህላቸውን፣ የማንበብ ችሎታቸውን፣ ክህሎታቸውን የሚያዳብሩበትን ስራ ወይም ፕሮጀክት ቀርጾ የሚንቀሳቀስ በጣም ትልቅ ሰፊ ፕሮጀክት ነው። ብዙ ሰራተኞችንም እንደዚሁ የቀጠረ ነበረ። ነገር ግን ከዚህ በኋላ እንግዲህ የሚቀጥልም አይመስልም ወይም ደግሞ አልቀጠለም፣ ተቋርጧል። ስለዚህ በ2025 በጣም ሌላው ተግዳሮት የነበረውም ይሄው ነበረ። እንግዲህ በአንድ ዜና እንግዲህ አድማጮቻችንም አድምጠውት ሊሆን ይችላል። በአንድ ክፍለ ሀገር 8ኛ ክፍል ደርሰው ማንበብና መጻፍ አይችሉም የሚል መረጃ ተሰራጭቶ ነበር እና በጣም ብዙ ሰው ደንግጦ ነበር። እኔ ብዙ አላስደነገጠኝም በእርግጥ። ይህ ነገር እንግዲህ ከዚህ በኋላ ደግሞ ምናልባትም ሃይስኩል ወይም ደግሞ ከፍተኛ ሁለተኛ ደረጃ ደርሰው ማንበብና መጻፍን የማይችሉ ልጆችን ደግሞ ሊያጋጥሙን ይችላሉ ማለት ነው። ስለዚህ 12ኛ ክፍል መልቀቂያ ፈተና ወይም ደግሞ ወደ ከፍተኛ ትምህርት ተቋማት መግቢያ ፈተናዎችን መውደቃችን ብዙ ሊያስገርመን የማይገባባቸው ነገሮችም እንግዲህ እየመጡብን ሊሆን ይችላሉ ማለት ነው። ያላበቃነውን ተማሪ ወደ ዩኒቨርሲቲ እንዲገባ መጠበቅ በጣም ከባድ ነው የሚሆንብን። ስለዚህ ያሳለፍነው ዓመት የፈረንጆቹ 2025 በጣም ከባድ ነበረ ለትምህርት። አንድ ዓመት ብቻ አይመስልም እንዳልኩ 2025 በጣም በርካታ ነገሮችን ያዘ ነው። በጣም ብዙ ደስ የማይሉ ዜናዎች የነበሩበት ዓመት ነበር እና ከትምህርት ጋር በተያያዘ ምናልባት ይሄ ከጤናም ጋር ሊያያዝ ይችላል። አንድ ላይ የሜንታል ሄልዝ ክራይሲስ እና ሜንታል ሄልዝ ኢሹ ኢትዮጵያ ውስጥ በጣም አንደር ሪፖርትድ ኤንድ አንደር አድረስድ የሆነ ኢሹ ነው። በተለይ ደግሞ አሁን ላለንበት የኮንፍሊክት ኤንድ ፖስት ኮንፍሊክት ኤሪያ ምንድን ነው ሰዓት ወይም ወቅት የሜንታል ሄልዝ ኢሹ ኢግኖር ሊደረግ አይገባም ነበር። ምክንያቱም በጣም አንትሪትድ የሆኑ ሕክምና ያላገኙ ትራውማዎች አሉ።
ዲፕሬሽን እና አንዛይቲው ባይት ሰልፍ ቀላል አይደለም። የዲፕሬሽን እና አንዛይቲው ከግጭቱም ከኢኮኖሚ ኢንፍሌሽኑም ጋር በተገናኘ ማለት ነው። ይሄ እንግዲህ ትምህርትም ላይ የሚያመጣው ነገር ቀላል አይደለም የሚሆነው እና ስቲል በጣም 2025 ላይ በጣም አንደር ሪፖርትድ እና አንደር አድረስድ ኢሹ ነበር የሚል አንብቤ ያለሁኝ አይ ቲንክ የዩኒሴፍ ሪፖርት ላይ ነው ይሄን ያነበብኩት ነው። የትምህርት ቤት መዘጋት እኔ በተለይ ደግሞ ጀንደር ላይ ብዙ ስራ እንደሰራ ሰው አዚቲዝ ትምህርት ቤት ክፍት ሆኖ እንኳን ቀላል አልነበረም ለሴት ተማሪዎች የነበረው ተግዳሮትና ያ ኤንድ አሁን የመጀመሪያ ደግሞ ፍሮንት ላይን አፌክትድ የሚሆኑት ደግሞ ሴት ተማሪዎች ናቸው። ምክንያቱም ያለ እድሜ ያላቻ ጋብቻው በጣም ይጨምራል። ማይግሬሽኑ ከሀገር ውጭም ብቻ ሳይሆን ከገጠር ወደ ከተማም ያለው ማይግሬሽን በጣም ይጨምራል። ይሄ ማለት እንግዲህ ወደ ቤት ውስጥ አጋዥነት ከክፍለ ሀገር ወደ ከተሞች ወደ አቅራቢያው ከተሞች አልፎም ወደ ዋናው ከተማ ወደ አዲስ አበባ የሚደረገውን ፍልሰት በጣም ይጨምረዋል። እነዚህን ነገሮች እንግዲህ በጣም እንትን ያልሆኑ አድረስ ያልተደረጉ ነገሮች ናቸው። ሌላው ከግጭቱ በኋላ በነገራችን ላይ የኢትዮጵያ መምህራን ማህበር ትግራይ ላይ ብቻ 2400 መምህራኖች በግጭትና በጦርነት ምክንያት ህይወታቸው እንዳለፈ ሪፖርት ነበረ። የኦምዱስማን የእንባ ጠባቂ የኢትዮጵያ መምህራን ማህበርና የኢትዮጵያ እንባ ጠባቂ ተቋም አንድ ላይ የሰሩት ሪሰርች ነበር እና 2400 መምህራን ህይወታቸው አልፏል በግጭቱ ወቅት ማለት ነው። ምናልባት በጤናውም ዘርፍ እንደዚሁ ጥናት ተደርጎ ቢሆን በጣም ብዙ የጤና ባለሙያዎች ህይወታቸውን ያጡ ይመስለኛል በግጭትና በጦርነት ምክንያት። የፈረሱ ተቋማት በመንግስትም በተፋላሚ ኃይላትም ጥቃትም የሚደርስባቸውን የሚደበደቡትን ነው እያየን ወይም ሪፖርት እያነበብን ያለ ነው። ሪፖርቶችም እኮ የምናነበው በነገራችን ላይ ከኢትዮጵያ ውጭ ካሉ ተቋማት ነው አይደል? እንደና አምነስቲ ካሉ ተቋማት ነው እንጂ ሀገር ውስጥ ያሉት የሲቪል ተቋማት ራሱ ተንቀሳቅሰው እንኳን ስራ እንዳይሰሩ ሊሚቴሽን ስለተደረገባቸው ይህንን እንኳን ፒውር የሆነ ዳታ የለንም። እንግዲህ በዚህ ሁላ ነገር ውስጥ ደግሞ ወደ የተሻለ የጸጥታ ሁኔታ አለበት የሚባለው ሌላው አካባቢ ላይ ደግሞ የትምህርት የመማሪያ ክፍሎች በጣም በተማሪዎች የተጨናነቁ ናቸው። እነዛ የመማሪያ ክፍሎች ደግሞ አሁንም ሊሚትድ የሆኑ የማስተማሪያ መጽሐፍት ወይም ደግሞ የድጋፍ መጽሐፍቶች አቅርቦት ነው ያለው። አንደርፔድ የሆነ እና በጣም ኦቨርበርደንድ የሆነ መምህር ነው እንግዲህ እነዚህን ሁላ ነገር ደግሞ ቴኬር እንዲያደርግ የሚጠበቅባቸው። እንደ መፍትሄ እንግዲህ አንደርፔድ ነው በቂ አይደለም መምህራኖች የሚከፈላቸው የሚል ኢሹ ሲነሳ መፍትሄ ነው ብለው ያሰቡት የመምህራንን ደሞዝ ከማስተካከል ይልቅ የትምህርት ቤት ምገባ ስርዓትን መፍጠር ነው። እሱ እንግዲህ መምህራኖቹ ላይ ራሱ ምን አይነት የሳይኮሎጂ ጫና ይፈጥራል የሚለውን ነገር እንዳልኩ አንዳንዱ ነገር የተጠናም አይመስለኝም፣ እንዲሁ በኢሞሽን ስለሆነ የሚደረገው። የድጋፍ ሰጪ መንግስታት እና ደግሞ እንደ ዩኤስኤድ ያሉ ተቋማት ደግሞ ስራቸውን ማቋረጣቸው ሌላ ተጨማሪ የበጀት ኮንስትሬንስ እንዲያመጣ በተለይ ደግሞ የቮኬሽናል ትምህርት ተቋማት ችግር ውስጥ እየገቡ እንዳለም የታዘብንበት ዓመት ነበር። በትምህርት በኩል በጣም ያው እንዳነሳ ነው እንግዲህ 60% ወደ ትምህርት ቤት አልተመለሱም ማለት ቀጣይ ዓመት እንግዲህ ችግሩ እየተቀረፈ ስለማይሄድ ከዚህም ከፍ ሊል ይችላል እና በጣም አሳሳቢ ደረጃ እንደሆነ እንደዚሁ እንግዲህ መሪዎቻችን ተፋላሚም ወገኖች ማለት ኢኳሊ ነው። ሁለቱም አካላት ናቸው ትምህርትን እየጎዱ የሚገኘው፣ ምክንያቱም አንዱ ብቻውን የሚፋለም ስላልሆነ። ስለዚህ ቢቻል
ተማሪዎች ወደ ትምህርት ቤት የሚመለሱበት አጋጣሚ ቢመቻችላቸው በጣም ጠቃሚ ነው የሚሆነው ለሀገር በጣም እጅጉን ዋጋ እየከፈልን ስለሆነ ማለት ነው። ሌላው እንግዲህ አስቸጋሪው ነገር የነበረው ወይም ደግሞ በጣም ትልቅ ነጥብ ይነሳበታል ብለን ያሰብነው የፍትህ ስርዓቱን በሚመለከት ነው። በእርግጥ ይህን አንድ ራሱን የቻለ ፕሮግራም እንሰራበታለን ወደፊት። ለአሁን ግን በ2025 ምን አይነት አበይት ነጥቦች ተከናውነውበታል የሚለውን ነገር እንደዚሁ ለማንሳት ያህል እንግዲህ የፍትህ ዘርፉ አሁንም ከፖለቲካው ጫናና እስራት የተላቀቀ አይመስልም። በርካታ እንግዲህ ውሳኔዎች አዲስ የፍትህ ሚኒስትርም አግኝተዋል። አዲስ የፍትህ ሚኒስትርም እንደዚሁ በዚሁ ዓመት የተሾሙ ናቸው። እንግዲህ ሀና አርአያ ስላሴ ባለቤታቸውን ተክተው ባለቤታቸውን እንግዲህ ጌዲዮን ጢሞቴዎስን ተክተው ነው የተሾሙበት እና እንግዲህ በቅርቡም እንግዲህ እሳቸውም እንዳሉት ማንንም በፖለቲካ አመለካከትና ማንነት አላሰርንም የሚል ንግግር ሲያደርጉ ነበር። የቀደሙ ሪፖርት አሁን ትዝ አላለህም? በጣም ማለት በእጅጉ ጥያቄ የሚያስነሳም ነው። እንግዲህ እነዚህ ሰዎችስ በምንድን ነው የታሰሩት የሚለው ጥያቄ እንዲነሳ ያደርጋል እና እሳቸውም ነገ የሚጠየቁበት ነገ በተለያዩ አጋጣሚዎች እንዴት እንደዚህ ያሉ ተብለው ምላሽ ሊያገኙ የማይችሉባቸውን ነገሮች ነው እየተናገሩ የሚገኙ። በዋናነት ደግሞ በ2025 እኮ የፍትህ ሚኒስቴር እና የፍትህ ተቋማት ሲያደርጉ የነበረው ነገር ይህንን ነበር። በተለይ በአካዳሚ ውስጥ ያሉ ስፔሻሊ የአማራ ክልል መምህራን፣ የዩኒቨርሲቲ መምህራን፣ የአማራ ክልል ዳኞች ሲታሰሩ ከስራቸው ሲፈናቀሉ የነበረበት እኮ ዓመት ነው እና ላይክ ሩቅ አይደለም። እንዴት ነው በምን ድፍረት እና በምን የሞራል ልዕልና ነው ወጥተህ ማንም የሲቪል ማህበረሰብ ድርጅቶች ስፔሳቸው በጣም ናሮድ የሆነበት ጋዜጠኞች ሲታሰሩ ሲፈቱ የነበረበት በኋላም አገር ለቀው እንዲወጡ የተደረገበት ይሄ ሁላ ነገር የሰዎች የመናገር በሀሳብን በነፃነት የመግለጽ መብታቸው ኮምፕሮማይዝ የተደረገበት ዓመት መጨረሻ ላይ ወጥተህ ማንም በማንነቱ ለስራ አልተዳረገም። በጣም ትዝብት ላይ የሚጥል ነው። በእርግጥ የፍትህ ሚኒስትሯ ንግግር ይሁን እንጂ ያው ፍርድ ቤቱ አሁንም ከፖሊስ የበላይ ሆኗል። ፍርድ ቤትን እየታዘዘ አይደለም። እንዲፈቱ ፍርድ ቤት የወሰናቸው ግለሰቦች ወይም ደግሞ ታራሚዎች ምናልባት እንግዲህ ስያሜውን ተሳስቼ ከሆነ መሰረት ታግዥኛለች። ታራሚዎች የዋስ መብታቸው ተጠብቆ የዋስ ገንዘብ ከፍለው ፖሊስ ግን አለቅም ያለባቸው በጣም ተደጋጋሚ አይነት አጋጣሚዎች በ2025 ተከስተው ነበረ። ለዛም ነው ከፖለቲካ እስራት የፍትህ ስርዓቱ አልተላቀቀም የምለው ከመጀመሪያውም ጀምሮ። እንግዲህ በቀጣይም ይህ ነገር ተጠናክሮ ላለመቀጠሉ ምንም ማረጋገጫ የለም። ምክንያቱም አመላካች ፍንጭ እንኳ እየተሰጠን ስላልሆነ ማለት ነው። አዳዲስ ማለት ይህ በጣም ዘመናዊ የሆነና በጣም ሞደርን የሆነ የፖለቲካል ዲስኮርስ የፖለቲካል ዲስከሽን የለም ኢትዮጵያ ውስጥ አልተለመደም። አሁንም እንደኛ ያለ የለም ከማለት የዘለለ ምንም አይነት ነገር ሲደረግ እያየን አይደለም እና በተፎካካሪ ፓርቲዎች ወይ ጭልጥ ያለ አድርባይነት አለ ወይም ደግሞ በጣም ጽንፍ የረገጠ ጥላቻ አለ እንጂ መሀል ላይ ሆኖ ትክክል የሆነ የፖለቲካን አውድ ለመፍጠር ባላቸው ድርሻ ሲሰሩም ስለማይታይ ማለት ነው። ነገር ግን ሌላው ፈገግ ሲያስብለኝ የነበረው 2025 መጨረሻ ላይ ስፒኪንግ ኦፍ የተፎካካሪ ፓርቲዎች የኢዜማ ፓርቲ ያለ ብልጽግና ጣልቃ ገብነት ኢዜማ የትምህርት ፖሊሲውን እየተገበረ ነው የሚል መግለጫ ሰጥተው ነበር። በነገራችን ይህ በራሱ በጣም ማለት እንዴት ነው ሰው ወይም ኦዲየንስን እንዴት ነው የሚታዘቡት? እንዴት ነው የሚገመግሙት? ማህበረሰቡ እንዴት ነው አንደርማይን የሚያደርጉት? ኤግዛክትሊ በዚህ ደረጃ ነው መታየት ያለበት። ይህ ትክክል አይደለም፣ ውሸት ነው፣ እውነት ነው ሳይሆን እንዴት ነው ህብረተሰቡ በቃ የሚያደምጣቸውን ሰው እንዴት ነው የሚገመግሙት ያላቸው ነገር እንደዚህ። ምክንያቱም አሁን እንግዲህ በአንጻራዊም ቢሆን ወጣ ወጣ እያሉ ነው የፖለቲካ ፓርቲዎች which is nice ምርጫም የደረሰ ስለሆነ። ነገር ግን በእንደዚህ አይነት ሌቭል ግን ፊት ለፊት በሚታይ ደረጃ ህዝብን
ያው ለማታለል ሊሆን ይችላል፣ ኦር ደግሞ ሀሳባቸውን እንግዲህ ለማስተጋባት የሄዱበት መንገድ ግን በጣም አስተዛዛቢ ነው። እንግዲህ 2025 ሌላው በጣም ፒላር ማንሳት የሚያስፈልገው ነገር ታጣቂ የነበሩ በጫካ የነበሩ ከመንግስት ጋር ታርቀው ሲገቡ ፍትህ አይሰፍንም ወይ ማለት እነዚህም እኮ ሲገድሉ ነበር አይደል? እንግዲህ ታጣቂዎች ናቸው። ውሃ የሚተፋ አካውንታብሊቲ ስለ አካውንታብሊቲ ሁሌ የምናወራው ለዛ ነው። አካውንታብሊቲን ከመንግስት ጋር ብቻ እኮ እንዴ የተጣሉት እኮ ከመንግስት ጋር ቢሆን እንኳ ህብረተሰቡን ግን ሲገድሉ ነበረ እኮ። ህብረተሰቡን እኮ ሲያግቱ ነበረ፣ ሲያደናቀፉ ነበረ። እነሱን አካውንተብል አደረጉ ማለት በስልጣን ላይ በቢሮ ውስጥ ያሉ ሰዎች አብረው አካውንተብል ይደረጋሉ። ስለዚህ ራሳቸውን ከተጠያቂነት ለማውጣት ሲሉ እነዚህን ሰዎች እንዴት ነው ነፍጥ አንግቶ ሲዋጋ የነበረ ሰው ሲገድል የነበረ ተቋማትን ሲያፈርስ ዲስትራክት ሲያደርግ የነበረን ግሩፕ ዊዛውት ኤኒ አካውንታብሊቲ ሜካኒዝም አምጥተህ ስልጣን የምትሰጠው? እሱም ደግሞ መፍትሄ አልሆነም። ምክንያቱም መንገዱ ትክክለኛው የሶሉሽን እንትኑ ካዙ እሱ ስላልነበረ ማለት ነው። ኢንስቴድ ኦፍ ላይ ፖለቲካል ዲስከሽን የተወሰኑ ሰዎችን ምክንያቱም ከፋፍለ ግዛ ስለሆነ የብልጽግና ጌም ደግሞ ኢን ዋን ግሩፕ የሆነን ተሰሚነት ያለውን ሰው ነጥሎ ማውጣት፣ እርስ በርስ እንዲጋጩ ማድረግ፣ እንዳይቀባበሉ ማድረግ ነው አንደኛው የብልጽግና ስትራቴጂ። እንደዚህም የተደረገው በዚህ መልኩ እንኳን ተሂዶ እነዛ አካባቢዎች ስቲል እረፍት አላገኙም። ማህበረሰቡ ስቲል እረፍት አላገኘም። በነፃነት ተንቀሳቅሶ ያመረተውን መሸጥ አልቻለም። ልጆቹን በነፃነት ትምህርት ቤት መላክ አልቻለም። የጤናና የፍትህ ተቋማት ጋር ሂዶ አገልግሎት ማግኘት አልቻለም። በእነዚህ ሁላ ነገሮች ውስጥ ማለት ነው። በዋናነት በ2025 ግን በፍትህ ስርዓቱ ላይ ከነበሩ ትልልቅ ህጸጾች መካከል ይሄ ያለ በዘፈቀደ ከህግ አግባብ ውጭ ሰዎችን ማሰር፣ ይሄ አርቢትራሪ ዲቴንሽን፣ ፎርስድ ዲስአፕሪመንት በጣም የነበረበት አመት ነበረ። በጣም ጋዜጠኞች፣ አካዳሚሽንስ፣ ጆርናሊስት እና የዳኞችን ሁላ በጣም ሲያንገላታ እና ለእስር እና ላልተገባ ከህግ አግባብ እና ከህግ ውጭ የሆኑ ለነበሩ እስሮችና ሰዎች እንዲሰወሩ መንገድ የከፈተ ወይም ደግሞ ያመቻቸ አመት ነበር 2025 በፍትህ በኩል ስናነሳ። በሌላው በኩል ደግሞ የጀንደር ቤዝ ቫዮለንስ በነገራችን ላይ ጾታን መሰረት ያደረገ ጥቃት ፕሪቫለንስ ሬቱ በጣም የጨመረበት አመት ነበር። ስቲል ደግሞ አንፎርቹኔትሊ የጀስቲስ ሲስተሙ የዚህ የጀንደር ቤዝ ቫዮለንስን ስቲል አንደርማይን እያደረገው ስቲል መፍትሄ እየሰጠበት ያልሆነበት በዛ መልክ የቀጠለበት ሁኔታ ነው ያለው። ምክንያቱም አንደኛ ቅድም ስትለው እንደነበረው የፍትህ ሲስተሙ ከፖለቲካል ሴንሲቲቪቲ አሁንም ነፃ አይደለም። ፖለቲከኞቹ ናቸው የፍትህ ስርዓቱን እየዘወሩት ወይም እየመሩት ያለው። በጣም እንዳልከው በተለይ የኢትዮጵያን የፍትህ ስርዓት መፈተሽ በጣም ስለሚያስፈልግ ተመልሰን ሌላ ፕሮግራም የምንሰራበት ይሆናል። ግን እንደ ሀገር በ2025 የጤና ሴክተሩ በጣም ኢግኖር የተደረገበት፣ ኤዱኬሽን በጣም ስትራግል ያደረገበት፣ እንዲሁም የፍትህ ስርዓቱ ደግሞ ኮምፕሮማይዝ መደረግ ከሚገባው በላይ ሁላ ኮምፕሮማይዝ የተደረገበት አመት ነበረ። ያው እንግዲህ ልክ ነው፣ ሰዓት ይገድበናል እንጂ በጣም በርካታ ነገሮችን ማንሳት ይቻል ነበረ። በእርግጥ ያው መጀመሪያም ላይ እንዳልነው የፍትህ ስርዓቱን በሚመለከት አንድ ራሱን የቻለ ፕሮግራም እንሰራለን፣ አድማጮቻችንም እናደርሳለን። የዚህ ሳምንት ግን 2025ን የገመገምንበት ሁለት ምዕራፎችን የያዘው ፕሮግራማችን ግን እዚህ ጋር ይጠናቀቃል። እንግዲህ የትምህርት ጤናንና ፍትህን የዳሰስንበት የ2025 እንግዲህ
ክፍል ሁለት ፕሮግራማችን እዚህ ጋር ይጠናቀቃል። ሳምንት በሌላ ፕሮግራም እንግዲህ ወደ እናንተ እስክንደርስ ድረስ ከሳምንት መልካም ሳምንት